ጆሮአችንን የሚይዝ ነው። የአይን እርግማን ሲኖር ጆሮአችን ሁሉ ክፉን ይሰማል። የአይን እርግማን ሲኖር ያየነው የነካነው መቅኖ ቢስ ይሆናል። ከአይን እርግማን ለማምለጥ በክርስቶስ ሥጋና ደም የታተመ ሕይወትን መያዝ ቅድሚያ የሚሰጠው የእምነታችን ዋነኛው ክፍል ነው። የአይን እርግማን ማለት ጸልየን ፊታችንን ስንዳብስ አይናችንን ሁሉ እንዳብሳለን። የቀደሙ አባቶች የቤተ ክርስቲያኑን አጸድ እና ድንጋዩን መዝጊያውን ዳብሰው አብሰው ፊታቸውን የሚነኩት እኮ ከፊት ገጸ እርግማን ነፃ አድርገን ብለው መማጸናቸውና ለፊታቸው ሞገስን፣ ምሕረትን፣ ቸርነትን፣ ጸጋን ማሰባቸው ነው። አበስ አድርገው እንዲህ የሚያደርጉት አጸዱን ድንጋዩን የሚሳለሙት አንደኛውና ትልቁ አይናችንንና የራሳችንን ገጸ ብርሃን አንተ በመለኮታዊ ኃይልህ ዳሰው ማለታቸው ነው። ከአይን እርግማን ነፃ አውጣን ማለታቸው ነው። የአይን እርግማን በሚኖርበት ጊዜ ያየነው ልጅ እንደገና ሌላ ያያል። የወለድነው ልጅ እንደገና ባየነው ልክ ሌላውን ያያል። በምቀኝነት መንፈስ ልክ ስናይ የሚወለደው ልጅ ደግሞ ከኛ በባሰ የምቀኝነት መንፈስ ያለበት ሆኖ ሌላውን ደግሞ የበለጠ ምቀኛ ሆኖ ትውልድን ያጠፋል። በመጠፋፋት ጎዳና ውስጥ እኛ ያሳለፍነው ባህሪ ትልቁን ጉዳት አንጸባርቋል። በዕለተ ሰንበትን የክብር የሞገስ የጸጋ የማድረግ የጋራ ምኞታችንና መንፈሳዊ መርኋችን እየተሟላ አይደለም። ዕለተ ሰንበትን የምናውልበት ክርስቲያናዊ ሐሳቦቻችን ሁሉ ከአንዱ አንዱ ይለያል። በአኗኗርም በተግባርም በምኞትም ተለያይቷል። የዳንኪራውን ዓለም ለመርገጥ ዕለተ ሰንበትን እንደ ቃየል ልጅ በሙዚቃ ጊዜያችንን ለማሳለፍ የምናደርጋቸው ምርጫዎች ሁሉ የአይን እርግማንን ከባህሪያችን ውስጥ የሚያኖር መሆኑን እንዘነጋለን። የአይን እርግማን ማለት ቡዳነት ነው። ምን አደከማችሁ እናንተ የምትፈሩት የምደነግጡት ውስጣችሁ ሽምቅቅ የሚለው እያለ እንኳ እንደሌለ አድርጋችሁ የምትኖሩበት ኑሮ ውስጥ ያለውን ጠላታችሁን ቡዳነት ሲባል በቃ ይቀፈናል። ለምን? ውስጣችን በተደበቀ ባህሪው ገዥነቱን ስላረጋገጠ እንዲህ አይነት መንፈስ እንዲነካብን አንፈልግም። ስለዚህ አላረፍንም። አያችሁ፣ ከእርግማን አላረፍንም። በ60ው ዘመን የተወለዱት አድገው የሉም። 80ዎቹ ዘመን የተወለዱት አድገው የሉም። በ90ዎቹ ዓመት ተወልደው የነበሩት አድገው የሉም። በሚሊኒየሙ ዘመን ተወልደው የነበሩት አድገው ዛሬ የህይወት ኪሳራ ውስጥ ነው ያሉት። ስለዚህ ከዚህ የበለጠ የአይን እርግማን ምን አለ? በአይን እርግማን ውስጥ እንኖራለን። ከአይን እርግማን ቀጥሎ ደግሞ ጆሮአችን ነው። ከዚህ ቀጥሎ ከጆሮ ከአይን ቀጥሎ ቀጥታ ይሄኛው መስመር ነው። ጆሮአችንን ያበላሸዋል። የምንሰማው ክፉ፣ የምንናገረው ደግሞ አንደበታችን ክፉ። ስለዚህ ጆሮአችን ክፉ ነገር ሰምቶ በውስጣችን አጽድቋል። አይናችን ክፉ ነገር አይቶ ባህሪውን ተካፍሏል። ስለዚህ እኛ ምን ሆን ማለት የማናርፍንን አላረፍንም። ከምድር እርግማን አላረፍንም። ኖህ ግን እዚህ እንዲያሳርፍ ምኞታችን ደግሞ በውስጥ ያለው ምኞታችን ደግሞ የእርግማን ምኞት ነው የምንመኘው። እከሌ ቀደመን፣ በለጠን፣ አገኘ፣ ነዳ፣ ተሽከረከረ፣ በረረ እያል ዕለት ዕለት ቢቻለን በደንቃራ ባልተቻለን በውስጣችን በምቀኝነት መንፈስ እንቀጨዋለን። በመተትና በአስማት ደግሞ እንጎደዋለን። በዚህ ጉዳት ውስጥ የተጠቃው ሕዝብ በጣም ብዙ ሚሊዮን ሕዝብ ተጠቅቷል። ስለዚህ በእርግማን ውስጥ እንኖራለን። ቡዳ ከበላው፣ ዛር ከያዘው፣ መተት ከተጫወተበት፣ በየጊዜውና በየሰዓቱ የክፉ መንፈስ ኃይል መኖሪያ ከሆነ፣ በረከት ካጣ፣ ዕውቀቱ ከተደረበሸ፣ ደግነትና በጎነት በስራውም በስልጣኑም በማዕረጉም ከሌለ ምኑን አረፍን? አላረፍንም። እርግማን ውስጥ ነን። ሁልጊዜ ደግሞ የምንመጻደቅበት ነገር አለ። እንዲህ እንላለን፣
በክርስቶስ እርግማን ተሽሮልናል ነው እንዴ? መቼ ከእርግማን ነፃ እንድትወጣ በውስጥህ የህይወት ተስፋ እኮ እንደ ላሜህ አልተመኘህም። ላሜህ ከእድሜው ከሐሳቡም ከቁጥሩም ጋራ የተያያዘው በልዑል እግዚአብሔር አምላክ ኃይል ውስጥ ነው። ላሜህ በጣም የሚገርም ነው። ላሜህ እውቀቱን እግዚአብሔር አደረገ። ላሜድ ነዋ። ታልሙድ የሚለው በመጽሐፍ ቅዱስ ዕብራይስጡ መምህር፣ ደቀ መዝሙር ማለት ነው። ላሜድ መምህር፣ አስተማሪ፣ ላሜድ ተማሪ ማለት ነው። ሜም ደግሞ ያው ማይም ውሃ ነው። የተባረከ ውሃ፣ የጥምቀት የጠበል ውሃ ማይም። ስለዚህ በፍቅሩ በረከት እዚህ ጋር የተጠራ ሆነ። ያኛው ላሜህ ቀልጦ ጠፍቶ ቀረ። ትውልዱ ሁሉ በክርስቶስ ውስጥ የሚገባ አይደለም። ይሄኛው ላሜህ ግን ደግሞ እንደ ስሙ ቁጥር የህይወት ትርጉምን ያዘ። ያኛው ላሜህ አላረፈም። 77 ጊዜ እርግማንን በትውልዱ ላይ ጫነ። ከቃየል ቀጥሎ እርግማንን በተግባር በዘመናዊ መሳሪያ በዘመናዊ ጥፋት አከናወነ። እግዚአብሔር ይማረን። ይሄኛው ላሜህ ወደ ልዑል እግዚአብሔር አምላክ ወደ ክርስቶስ የሚሄደውን መንገድ አሳየን። ምኞቱ ሁሉ እንዲህ ነው። ከእርግማን ከምድር እርግማን ያድነናል። ከተግባራችን ያድነናል። በተጨማሪ ከእጃችን ክፉ ስራ ያድነናል አለና ክርስቶስን በኖህ ውስጥ አየው። እግዚአብሔር ስሙ የተመሰገነ ይሁን። ስም ሲያወጣለት ለስሙ አሰበ። ላሜህ ማለት ነው። እንዳይምታታባችሁ የእግዚአብሔር ላሜህና የኖህ ላሜህን ለዩት። የምነግራችሁም ይሄን ነው። ሁልጊዜ እንደ ድሮ አይደለም። ወንጌል እያደገ ነው የሚሄደው። አሁን እንደ ድሮ አልሰብካችሁም። አሁን ወደ እውነተኛው ምስጢራዊ ውስጥ ነው የምንገባው። ምክንያቱም ሁልጊዜ ያን የነበረውን መመላለስ አያስፈልግም። ምስጢራት ውስጥ መግባት አለብን። ለጀማሪዎች ሊከብዳቸው ይችላል። ቢከብዳቸውም ወደ ታች ወርዶ ማሳነስ አያስፈልግም። የምንቀጥለው ወደ ጥልቀቱ ውስጥ ነው፣ ወደ ጥልቀቱ ቃል ውስጥ ነው። ስለዚህ ይሄኛው ላሜህ ተስፋ አደረገ። ተስፋው ምንድነው? እርግማንን ማስቀረት ነው። እርግማንን የሚያስቀር ትውልድ እንድንተካ አቤቱ ጌታ ሆይ ብለን እንደ ላሜህ እንመኝ። እርግማንን የሚያስቀር ምኞት እንመኝ። በሌላው ኑሮ ውስጥ ጣልቃ ገብተን እንዴት አደገ ብለን ለዓይናችን፣ ለልቦናችን፣ ለቋንቋችን፣ ለሐሳባችን ምቀኛ ሐሳብ አንስጠው። ላሜህ ምቀኛ ሐሳብ አልሰጠም። እንዳውም ምኞቱ ለትውልዱ አያችሁ፣ በእግዚአብሔር ስም የተጠራ ስለሆነ ሶስተኛው የአዳም ትውልድ በተለይም ይሄ 8ኛው ትውልድ እጅግ በጣም ታላቅ የሆነ የበረከት ምስጢርን ወደ መገረዝ ትውልድ ሁሉ ይሄዳል። ለምን? 8ኛ ትውልድ ነው ላሜህ። አብርሃም ዘርጋ ሲሄድ በ8ኛው ቀን ግርዘትን የእግዚአብሔር ትውልድ መለያን የቃል ኪዳን ምስጢርን የሚያስገኘው 8ኛው ትውልድ ላሜህ ነው። ወደ አብርሃም ትውልድ ከመሄዱ በፊት እዚህ 8ን ያዘ። የግርዘትን የትውልድ ተራ ቁጥር ያዘ ላሜህ። አያችሁ እንዴት ምስጢራቱ እንደሚሄድ። በቁጥር 70 ነው። የ70 ሊቃውንትን በሙሴ ዘመን የነበሩ 70 ሊቃውንትን የሚተካ የስነ ልቦና እድገት ያለው ባለራዕይ እና ባለተስፋ ሆኖ ራሱን አዘጋጀ። ስለዚህ አባቶቻችን እባካችሁ ገንዘብ ለማግኘት ብቻ ተስፋ እናድርግ። ገንዘብ በራሱ ጊዜ የእግዚአብሔር ስጦታ ሆኖ ይመጣል። በግፍ ያገኘነው ገንዘብ እርግማንን ያመጣል። በቢሮክራሲ ሰንሰለት የምናመጣው ገንዘብ ትውልድ ላይ እርግማን ሆኖ ይቆያል። ቤታችን ሁሉ የለቅሶ፣ የችግር፣ የሐሳር፣ የጭንቀት፣ የቅዠት ነው። ህይወት ሩጫ ላይ ነው ያለው። የኑሮ ሩጫ ላይ፣ የትልቅነት ሩጫ ላይ፣ ፍልሚያ ላይ ነው ያለው እና
ሁሉም በየተራው እስኪወድቅ ድረስ የወደቀውን የሚያይ አልነበረም። የወደቀውን የሚያይ የተጨነቀውን የሚመለከት ጌታ ግን ከሰማያት ሰማያት ወርዶ ከድንግልተ ማርያም ተወልዶ በችግረኞች ፊት ቆመ። በተጠሉት ፊት፣ በሸተቱት ፊት ቆመ። በወደቁት ፊት ቆመ። ማንም በናቃቸው ፊት ቆመ። ነገ ይሞታሉ በተባሉት ሰዎች ፊት ቆመ። አይሞትም እንዴ እየተባሉ ደግሞ በሚታዩበት ፊት ቆመ። ይችን የመጻጉዕ አልጋ ማንም ዞር ብሎ አያትም። ለምን? 38 ዓመት የተኛባት ስለሆነች ትሸታለች። ወደዚያ አካባቢ የሚሄድ የለም። ጌታ ግን ያንን ሽታውን ሁሉንም ትቶ ወደ እርሱ ነው የቀረበው። ልትድን ትወዳለህ? ስለ መዳን ነው የነገረው። የመዳን ድምፅ ለመጀመሪያ ጊዜ ሲሰማ ገርሞታል። እርሱም ጌታ ሆይ አለና ፍቅር ለገሰው። ከዛ ውስጡን አወራለት። ውስጣችሁን የምታወሩለት ሰው መቼ ነው የምታገኙት? አሁን ውስጥ ማውራት እኮ ቆሟል። ውስጥ ማውራት መሶቡ ባዶ ሆኖ አለ፣ ግን የለም የምንለው ነገር አለ። ኑሯችን ባዶ ሆኖ አለን፣ ኧረ እንደው በግድ አለን እንላለን። ኪሳችን ባዶ ሆኖ አለን ብለን እንግደረደራለን። ውስጥን ላለማውራት ነው። ለማ ታወራዋለህ? ይኸው የምታየው ነው። ብታወራለት ተመልሶ ሌላ ሰው ነው፣ ተመልሶ ሌላ ፍጡር ነው። ውስጥንም ለመግለጽ ጊዜ እና ሰው ያስፈልጋል። የውስጥ ጊዜ አሁን አገኘ። የሚተነፍስበት ጊዜ አገኘ። የሰማት ድምፅም ልዩ ፍቅር አላት። ይሄ ሰው እንግዲህ አንድ ቀን ብሎ ነው የገመተው። አንድ ቀን መልአኩ መጥቶ የጠበሉን ቦታ ሲያናውጠው ሊያወርደኝ ይችላል ብሎ ሰው የለኝም ጌታ ሆይ። የሰው ናፍቆት የጎዳው ሰው ነው። አንዳንዴ ትናፍቃላችሁ። ሰው ደግ ሰው ማግኘትን መናፈቅ በራሱ አንድ ሌላ ትልቅ የሆነ ችግር ነው እና የምግብ ናፍቆት አይደለም ያዘው፣ የሰው ናፍቆት ነው። ሰው የለኝም አልፈጠር ብሏል እሱ ማለት ነው። ሰው ግን ጌታ ተወልዷል። እግዚአብሔር ስሙ የተመሰገነ ነው። ሰው ስናጣ ማ ይወለዳል? እሱ አምላካችን እሱ ይወለዳል። ሰው ስናጣ እኮ ሰው በሌለበት ጊዜ እሱ ይሆናል። ሰው ማጣት የሚገርም ነገር ነው። በጣም ትልቅ ካሉ ጉዳቶች ውስጥ ዋነኛው ነው። ሰው ማጣት እንድትድን አይጋብዝም። ሰው ስታጣ የሞት ሽታ ብቻ እንዲሸት ያደርጋል። ሰው ስታጣ ሰው ማጣት ተስፋ ውስጥ ያሉት ነገሮች ጭንቀትና የሚታይህ በሙሉ ጨለማ እንዲሆን ያደርገዋል። ሰው ስታጣ ጨለማ ነው እንግዲህ በቃ ማን አለ ትላለህ። ጨለማውን ለመሸሽ የምታደርጋቸው ጥረቶች ደግሞ ያንተን ጉልበት የሚፈትኑ ናቸው። የዚህ ሰው ሕይወት ቢነሳ እንኳ አልጋው ጫፍ ላይ ነው። ምንም እንትን የለውም፣ መጓጓዣ የለውም። በቃ 38 ዓመት መተኛት ማለት ምን ማለት ነው? የአንድ ትውልድ ዕድሜ በሉት። ያን ያህል ጊዜ እንኳ ቢሆንም አልተማረረም። ሰው መባጣቱ ብቻ ነው ሕይወቱ ያን ያህል ዘመን የፈጀው በሱ። ጌታው ግን ተወልዶለት እስኪመጣ ድረስ እሱ ተረጋግቷል። ጊዜውን ይጠብቃል። መጻጉዕን ስናስታውስ የሚከተሉትን ነገሮች እንማራለን። አንደኛ የእግዚአብሔር ጊዜ፣ ሁለተኛ እግዚአብሔር የሚያይን ጊዜ፣ ሶስተኛ ፈቃዳችንንም ይፈልጋል። ልትድን ትወዳለህ? አዳኝ ሆኖ ሳለ ግን እምቢ የምንልበትም ጊዜ አለ። አሁን ብዙዎቹ እዛ ጎርጎርዮስ የነበርን ጊዜ ብዙዎቹ መጥተው በኋላ አንዳንዶቹ ሲነሳላቸው ይሸሻሉ። ለምን ጮህን ብለው ጮህኩ እንዴ ይሉና ይጠያየቃሉ። አዎ ጮህሽ እኮ እንደዚህ ቡዳ በላ ምናምን መተት ነው። እኔ ጮህኩ። አዎ ሁለተኛ እዚህ አልደርስም ብለው ይሞቷሉ። መጮሃቸውን እንደ ነውር ቆጥረውት ማለት ነው። አሁን ግን ከስንት ዓመት በኋላ ምን ነው በጮህ እያላችሁ ትጸልያላችሁ። ከስንት ዓመት በኋላ እኮ ነው። ለምን? ይሄ እንግዲህ በራሱ ልትድን ትወዳለህ ሲለው አይ እኔ አልጋዬ ተስማምቶኛል የሚል ቢሆን ኖሮ ችግር ነው። የራሱንም ፈቃድ ይጠይቃል ለመዳን።
እዚህ ጋር በጣም አደገኛ የሆነ ነገር ልናውቅ የሚገባ እውነት አለ። አንዳንድ ጊዜ የኛ የራሳችን ፈቃድ የመዳን ጊዜያችንን እንደሚያስረዝመው ልናውቅ ይገባል። በጊዜው መሆን ያለበትን አሁን አለጊዜው ስንታገል የመገመት ባህሪዎቻችንን የእግዚአብሔርን ማዳን ያዘግይብናል። የመዳንን ጊዜ የምናስረዝምበትና የምናበላሽበት ጊዜ አለ። ከአንደበታችንም ከቋንቋችንም ከውስጥ ቃል ሥጋ እንደሆነ ሁሉ የምንናገረው ክፉ ነገር ላይም የመንፈሱ ኃይል ያርፍበታል። የክፉ መንፈስ ጥበብም እዛው ውስጥ ይገባበታል እና እንደገና የሞት ጉልበት የማሸነፍ ጉልበት ያገኝበታል። ከዚህ ሰው የምንማረው ትምህርት 38 ዓመት ሙሉ ተኝቼ አንተ ዛሬ ልታድነኝ አትችልም አላለም። ሰው የለኝም ብቻ ነው ያለው። ጌታ ሆይ ሰው የለም። እንግዲያውማ መጣሁ አለው። ሰው ሆኜ መጥቼልሃለሁ። ሰው ሆኜ ከመጣሁለት አንዱ አንተ ነህ። አንተ እስክትነሳ ድረስ እኔ ወደ ቀራንዮ መስቀል ላይ አልወጣም። እጆቼ አይቸነከሩም፣ እግሮቼም አይቆስሉም፣ አልደበደብም፣ አልገረፍም። ግን ከዛ በፊት አንተ መቆም አለብህ አለና ተነሳ፣ አልጋህን ተሸክመህ ተመላለስ። በቃ የ38 ዓመት አልጋ እሱ ተሸከማትና ጉዞ ጀመረ። በቃ ይሄ ነው ውለታ ለመርሳት። ደግሞ ከዚህ እንማራለን። ትውልዳችን 100% የውለታ ጊዜ የለውም። ምክንያቱም በዚህ በዓይነ ጥላ የተለከፈ ስለሆነ በጎ ነገር ስታደርጉለት ውለታው መልሶ በጎ ነገር ያደረጋችሁት ነገር በክፉ ይለወጣል። በክፉ እንዲለወጥ ዋናው ምክንያት ምንድን